ጃኒን አትንኳት። ተንቋሸሸች። ሳንቲሙ ምን አደረገች? ለእናቷ ቤት ገዛች። በእናቷ ፕራውድ ትሆናለች። እናንተማ እያንዳንዳችሁ እምናቃችሁ ግን ስም አልጠራም። ጃኒ መሆን አትችይም። ታውቂያለሽ፣ እነማን እንደሆናችሁ በደንብ ታውቃላችሁ። ጃኒ በ25 ዓመት እድሜዋ በ26 ዓመት እድሜዋ አንቺ የት ነበርሽ? በተለይ ስሟን የምታጠፉ ሴቶች በ25 እድሜያችሁ የት ነው የነበራችሁ? አናውቅም። በደንብ ነው የምናውቀው። ናቹራል ነው። yes it's ናቹራል አባቴ፣ በእውነት ናቹራል ጸጉር ነው፣ ግን ላንተ ለማሳየት አልሞክርም። ጃኒ መሆን ሲያቀታችሁ፣ አዶናይ መሆን ሲያቀታችሁ ፔጃችሁን ትከፍቱና ትሳደባላችሁ። አለባበሷን፣ አበላሏን፣ እንቅስቃሴዋን ምንም ማድረግ አይቻልም። ኦኬ አስረግጬ ልንገርሽ፣ ጃኒ መሆን አይቻልም፣ አዶናይ መሆን አይቻልም፣ የጃኒን እናት መሆን አይቻልም፣ የጃኒን አባት መሆን አይቻልም፣ የአዶናይን እናት አባት መሆን አይቻልም። ኦኬ ሌላው እዚህ ሶሻል ሚዲያ ላይ ከመጣው ላይቀር እንደ ጃኒና እንደ አዶናይ ተወዳጅ ሰው የለም። ኦኬ እንደ አዶናይና እንደ ጃኒ ሰፖርተር ማንም የለውም። ፒሪየድ። አልቅሱ። እንደ ጃኒ ደግምልሃለሁ፣ እንደ ጃኒ እንደ አዶናይ ሰፖርተር፣ እህት፣ እናት፣ አጎት ያለው ሰው የለም። ታለቅሻለሽ፣ ታለቅሳለህ፣ ምንም አታመጣ። ከከፍታ ላይ የሚያወርድ እግዚአብሔር ብቻ ነው። አንድን ሰው ዝቅ ማድረግ የሚችል ከፍ ማድረግ የሚችል አምላክ ብቻ ነው። ስም ማጥፋት የባለጌ ስራ ነው። ተሳዳቢ ለመሆን ባለጌ ለመሆን እንደናንተ ደደብ መሆን ብቻ በቂ። ምን አልኩኝ? እንደናንተ ለመሆን ባለጌ፣ ደደብ፣ በቤተሰብ በእናት ያላደገ ሴትነታችሁን የማታከብሩ መሆን ብቻ ነው። እኔ ሴትነቴን እናትነቴን ስለማከብር በራሴ ፕራውድ ስለመሆን አልሳደብም። ከቻልኩኝ አንድ ሰው ካስቀየመኝና ሪከርድ እንኳን ካየው በዝምታ ነው ማልፉ። አልሳደብም። ቢካዝ እናት ነኛ፣ ቢካዝ ሴት ነኛ። ሴትነቴን እናትነቴን ስለማከብረው እኔ ማንንም አልሰድብም። ጃኒ ስትነካ ግን አልተውም፣ እመጣለሁ። አሁን ዛሬ ፕሮግራሜ ላይቭ የመግባት ፕሮግራም አልነበረኝም። ጃኒ ተነካች። ሶሻል ሚዲያ ላይ በሚሆነው በምታረጉት የፈለገ አስተያየት አድርጉ፣ እንደፈለጋችሁ ተቿት። ስትነካ ግን ዝም የሚል የለም። ስራ ሰርቼ ልጅ ትምህርት ቤት አድርሼ እስከመጣ ፔጆቹ በሙሉ ጃኒና ጃኒ ናቸው። አም ፕራውድ ኦፍ ዩ ጋይስ። ቢራቢሮና ፎር ፋሚሊ። እኔ ለእናንተ ቃል የለኝም። ሰው በዚህ ልክ ከወር ወር ይወደዳል? እኔ አይቻላቅ። እኔ የእናንተ የተለየ ነው። እኔ ምን አይነት ልብ ቢኖራችሁ ነው እንደዚህ ይሄ ሁሉ ሰፖርት የኖራት? እኔ ለእናንተ ቃል የለኝም። እግዚአብሔር ምስክሬ ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰው በችግሩ ሰዓት አንድ ቃል ጥሩ ነገር ከተናገረና ነገ እንኳን ቢያስከፋችሁ እግዚአብሔር ምስክሬ ነው፣ ያንን ያስከፋችሁን ሰው እንትን አትበሉት። ቢካዝ አንዴ ለችግራችሁ የሆነ ሰው ሁሉ ጊዜም አብሯችሁ ነው የሚሆነው። ነገ ቢቀየርባችሁ እንኳን የችግር ጊዜ ሆኗል ትላላችሁ። እኔ አረብ ሀገር ያሉ እግዚአብሔር ምስክሬ ባላቸው ሰዓት ሁሌ ሰፖርት ሲያደርጓት ነው ማየው።
አዶናይ ሲነካ ፎር ፋሚሊ በሙሉ ቲክታኩ ነው የሚናጋው። ስለዚህ ጃኒን አትንኳት፣ አትንኪያት። ጃኒ መሆን አትችይም። ጃኒ ለእያንዳንድሽ ጃኒ ጥላቻ ያበድሽ ሁሉ እያንዳንድሽ ለጃኒ አያት የምትሆኑ ናችሁ። ጠቅላላችሁ ምን እንደምትመስሉ ምድረ ሰልባጃም። ልጅቷን ከከፍታ ከደስታዋ ዝቅ ማድረግ አይቻልም። ምን እያልኩ ነው? የጃኒ ሰፖርተር ኤቭሪዌር ነው ያለን። ሰሜን አሜሪካ ብትሄድ፣ ካናዳ ብትሄድ፣ ኢትዮጵያ ብትሄድ፣ ዱባይ ብትሄድ፣ መላው የአረብ ሀገር ያሉት በሙሉ የጃኒ ሰፖርተር ናቸው። ምን እሷ ሁኑኝ ብላ ነው? አይደለም። እሷ ከፍላን ነው? አይደለም። ልጆቹ ከፍ እንዲሉ ስለምንፈልግ ነው። ማንም ሰው እየመጣ ልጆቹን ዝቅ እንዲያደርግ ስለማንፈልግ ነው የልጆቹ ሰፖርተር በግድ ያደረጋችሁ። እኔ በግሌ ጃኒን በጣም ነው የምወዳት። ጃኒ እኔ በህይወት እስካለው ድረስ እዚህ ሶሻል ሚዲያ ይሄ ሶሻል ሚዲያ እስካለ ድረስ ጃኒ እኔ ሁሌም ከጎንሽ ነኝ። አዶኒም ሴምቲንግ እናቷ ሻሽ አረገች። የእናቷ ሻሽ ዙሯል። የእናትየው ነጠላ ተገልብጧል። ሁ አዩ አንቺ ጀጅ ለማድረግ ማነሽ? አንቺ ማንኛልሽ? አንቺ ማነሽ? 24 ሰዓት ወንበር ላይ ቂጥሽን ስታሻግቺና አንድ ብር አንድ አበባ አንድ ዶና ስትይ ምትይ ቀሻባ አይደለሽ እንዴ? ማነሽ አንቺ? ስለናቷ የመናገር ሞራል ማነሽ አንቺ? ይሄ ሶሻል ሚዲያ መጣና እኩል አረገን አንቺና እኛን እኩል አረገንና ሰው ሆንሽ። እዚህ እናትየው የፈለጉትን መልበስ who are you አታውቂኝም። እኔን who are you ከማለትሽ በፊት አንቺ ማነሽ? እኔማ አንደበቴ ቁጥብ ነው። እኔማ የሴት አንደበት ነው ያለኝ። እኔማ የእናት አንደበት ነው ያለኝ። የምናገረውን አውቃለሁ። ኦኬ ምንድነው ይሄን ያህል? ምንድነው ያደረገቻችሁ? እናትየውስ የፈለጉትን የመልበስ መብት የላቸውም እንዴ? ይህ ሶሻል ሚዲያ ግን እንዴት እንደሚያስጠላ በእውነት። አውሬውን ሁሉ ሴት መሆን ያልቻለችን ሁሉ ትዳር የፈታች ሁሉ ልጆቿን የበተነች ሁሉ ከወንድ ወንድ እንደ ጦጣ የምትዘል ሴት ሁሉ እኮ ናት እዚህ መጣ አፏን የምትከፍተው። ምን አለ ሶሻል ይሄ ቲክታክ እንደው አሜሪካ ቲክታኩን ቀይራው የሆነ ነገራችሁን it's like ሶሻል ኤኒዌይስ ተውት። እግዚአብሔርን ምን አይነት ተፈጥሮ ነው ግን ያላችሁ? ሴትነታችሁም ለምሽጣችሁ በላችሁ። ሴትነት ክብርን የት አረጋችሁት? ልጅቷ አልደረሰችባችሁ። ኤኒዌይስ ጃዬ ፍቅር ነች። ጃዬ ትለያለች። ሁሌም እሷ በተነካሽ ቁጥር ሁሉም ይነሳሉ። ያ ሁሌም አለን። ኦኬ እናንተ ዝቅ ባላችሁ ቁጥር ግን ዝቅ አንልም። እናንተ ስትባልጉ ግን አንባልግም። እንደ ሴትነታችን እንደ እናትነታችን እንደ ሰፖርተሯ የጃኒ ሰፖርተር መልስ እንሰጣለን። ያ
እንደናንተ ግን ወርደን እናትን አባትን አናዋርድም። ቤተሰቦቻችሁን ልጃችሁን አንነካም። ቢካዝ እናት ነኛ። እንዴት ሰው ከልጅ ልጁ ጋር ይሰዳደባል? እንዴት የልጅ ልጅ ከምትሆን ልጅ ጋር ፔጅ ከፍቶ ሰዎችን እያወዳደረ ይሰድባል? They cannot be like Johnny. Exactly. Never. መቼም I know. ያስጠላል ሰዎችዬ። ይኸውላችሁ የመንፈስ ቅናት ያለ ነው። ኦኬ ይህ ተፈጥሯዊ ባህሪ ነው የመንፈስ ቅናት። every single day ግን አንድን ሰው ብቻ ሁሌ እየጠራው መሰደብ ከሆነ ይሄ ጤንነት አይደለም። ይሄ ጤንነት አይደለም። ይሄ ህመም ነው። ሰው መንፈስ ቅናት አለ። አሁን ለምሳሌ እኔ ስራ እየሰራሁኝ ጓደኛዬ ጋር ደውዬ አይ ሜክ እንደዚህ ምናምን ሲል መንፈስ ቅናት አለ አይደለ? ስንት ሰዓት ወጣሽ ምናምን it's like እንደዚህ ወጣው እንደዚህ ምናምን አለ አይደል? ወይኔ እንዳንተ ወጥቼ ምን አለ እንደዚህ አይነት ብር ሜክ ባረግ ብዬ it's like የስራ የማግኘት ቅናት every single day ጠዋትም ማታም ስለሰው ብቻ በጣም ነው የሚያስጠላው። በጣም ነው የሚደብረው። እንዴ እዛ ላይ እኮ የሚያስቃችሁ ጃኒ የራሷ እኩዮች ቢሰድቧት ጃኒ የራሷ ሰዎች ይሄ እኩዮቿ ጋር ብትጣላ አይስዌር ምንም አይመስለኝም። እኔ ከነ እኩዮቿ ጋር ብትጣላ መቤቴን ምንም ነው የማይመስለኝ። ቱቱዬ ላስገባሽ እኔ ምንም ነው የማይመስለኝ። ጌታ ምስክሬ ላስገባሽ ቱቱ ግን እንዳለ አያት እናት የሚሆኑ ሰዎች ናቸው ኤቭሪ ሲንግል ዴይ የሚሰድቧት የሚረግሟት። ሰው እኮ እኩያ የሚባል ነገር አለ። ያለ እኩያ መዋልም እኮ በጣም ነው የሚያስጠላው በእውነት። እኔን አስገብኝ እሺ። ስራ ነኝ ሶፊዬ። እሺ ማሬ እኔም እኮ ስራ ነኝ። እኔ ማርገ it's like ጓልዬ ላኪልኝ የኔ እናት። ልከሻል? እሺ። እና በጣም ይደብራል። ማተቤ ወለቀ። ቆይ አለኝ እኮ እዚህ። ሄይ ጓልዬ ፍቅር እንዴት ነሽ? ማተቤ ቸገረኝ ከልጄ ጋር እየተጓተትኩኝ ይኸው አለኝ። ጋይሶች አለኝ ማሮቼ። እንዴት ነሽ እናቴ? አለኝ እኮ ይኸው አለው። ትናንትና የታዘብኩት ነገር ምን እንደሆነ ታውቂያለሽ? ላይክ ሃው ሺ ሜክ ቢዝነስ ቶፒክ ያደረገቻት ልጅ ኢቭን አንዷ መሲ የምትባል ገብታ እኔ እሰጥሻለሁኝ ችግር የለውም ስለሷ ሰማት ታንሺ ብላ አንበሳ ወረደችላትና ላይክ አይ ሴይ ዋት ሁለት አንበሳ ካወረች ቶፒኩን አቆማለሁ ስትላት ሁለት አንበሳ ወረደችላትና ላይክ sometimes አንዳንዴ ሲያወሩ የሚያምኗቸው ሰዎች አሉ። ገባሽ? how they make business በቃ ጃኒ ቢዝነሷ እንደሆነች ነው የገባኝ እኔ እንደኔ ማለት ነው። ገባሽ? ላይክ ስለሷ ስታወራ ምን ያህል ሰው እሷን ፋሎ እንደሚያረጋት ምን ያህል ሰው እንደሚወዳት ስለምታውቅ እሷን የሚወዳት ደግሞ እንድትጠቃ ስለማይፈልጉ ምን እንደሚያረጉላት ስላወቀች ነው ቶፒክ ያረጋቻት። ገባሽ? እና ጃኒ ያደረገችው ያለችው ኢቭን ኢፍ አሁን ለምሳሌ እናቴ እኔ እንደምፈልገው አይደለም የምትሆንልኝ እሷ እንደምትፈልገው ነው የምትሆነው። የሆነ ቦታ ስንሄድ ይሄን አርጊ እንደዚህ አርጊ ተይው እሱ የሰርግ ዕለት በዊግ ተሰሪ ብያ ካልሰራም እኔ ቆራቢ ነኝ አለች። ኤግዛክትሊ ይኸውላችሁ አዳምጡ እየሰማችሁ እኔ ቆራቢ ነኝ በዊግ አልሰራም ላንቺ ሰርግ ብዬ አልሰራም ብላኝ በፀጉሯ በኖርማል ፀጉሯ ነው የተሰራችውና አይ ሴይ ላይክ ሌሎች እናቶች ሳይ የሌሎች እንትን ስታይ ምናምን እንደነሱ ማድረግ አትችይም። ይሄ የራሳቸው የመጡበት ህብረተሰብ አለ ባጭሩ። እንደገና ደግሞ እድሜ አለ። እንደገና ደግሞ የጃዬ እናት ቆራቢ ናቸው። በቃ እዛ ቦታ ራሱ ይዛቸው መሄዷ ፕራውድ ነው መሆን ያለባቸው። ባትወስዳቸውና የአዶናይ ብቻ ቤተሰቦች ቢኖሩ ደግሞ ለቤተሰቦቿ ክብር የሌላት የሱ ቤተሰብ ብቻ አመጣ ተብላ ሌላ ቶፒክ ነበር የምትሆነው። ገባሽ? እና ደውይ በቃ ሰው ምንም ብትሆኚ ምንም ማለት በቃ የሆነ ነገር እንደማያጣልሽ ነው ያየሁት እኔ በሷ ልጅ።
እና እግዚአብሔር ይባርክሽ፣ አንቺንም እንጀራ ይውጣልሽ፣ የልጆችሽን እናት ያድርግሽ ሶፊዬ። ምንም ይኸውልሽ የሚገርምሽ በተለይ የአዶኒና የጃዬ ፋሚሊ የሆነ የሚገርማችሁ ለነዚህ ልጆች ምን ያህል እንደምንሳሳ ምንም እኮ ጓለም እኔም የራሳችን ህይወት ነው ያለነው። በትክክል የሚያውቁ ኢቭን እዛ መገኘታቸው ለኔ እዛ መገኘታቸው አሁን አክስቷ ልጅ አዝላ ነበር። ልጅ ማዘል ለኛ ውርደት ነው እንዴ? ታዝለን አይደል እንዳደግ ነው። በፊት ለፊት አዝለውት ቢመጡ ኑሮ ደግሞ እማማ ምን ነው በፊት ለፊት አዘሉት ልትል ነው። ከኋላ በአንሶላ አዘሉት፣ በአንሶላ ይሁን በምን ይሁን። በዛ ላይ ደግሞ እኛ ደወይ ያየነው ያችን ቪዲዮ ነው እንጂ ምን ያህል እንትና ሳልፈው እንደሆነ እናውቃለን። we don't know the whole story አላየነውም። ሁለተኛ ደግሞ እናትና አባቷ ሲሄዱላት ደስ አላትና ጨፈረች አለች። ኦኬ ለእናትና ለአባቷ ያላት ክብር ነው ያሳየችው። እነሱ ያሉ ቁጭ ብላ ከነበረና እነሱ ከሄዱ በኋላ ከጨፈረች እኔ እናቴን ማከብራት መወዳት መፈራት ከሆነ እሷ ፊት ሪአክት ማድረግ አልፈልግም። ገባሽ? እና ወይ እኔ ትናንትና በቃ የገባኝ ባጭሩ ሰው ይግባው ባላቅ ሁለት አንበሳ ካወረድሽልኝ ስለ ጃኒ ማውራት አቆማለሁ ስትል እንዴ by the way it is a business okay ጓልዬ እንኳን አነሳሽ ማለት ነው። if you remember ጃኒን ሊያ በምትሰድባት ሰዓት ትዝ ካለሽ እየሰደበቻት someone or ደግሞ የጃዬ ኤክስ ይመጣና ላይቭ ላይ ይደውላል ስልክ ኖ ትልና ሊያ ያንን ላይቭ ያንን ስልክ ትዘጋለች። guess what the ex መጥቶ ጊፍት ሰጠ ማለት ነው። ኦኬ ሶ ምን ማለት ፈልጌ ነው ጃኒን እኔ ሙሉ መረጃ እየጠበቅኩ ነው። ኦሬዲ someone ሜንሽን አድርጎልኛል ማን ዋትስአፕ ላይ እየደወለ ማን ዋትስአፕ ላይ መልእክት እየላከ ጃኒ እንድትሰደብ እንደሚፈልግ አውቃለሁ። አንቺም ታውቂያለሽ። እኔ ዘመኔን ሙሉ ስደት ነኝ። እግዚአብሔር ይመስገን አሁን አዲስ ነኝ እዚህ እናንተ ጋር ከመጣሁኝ። ግን ዘመኔን ሙሉ ተሰድጄ ቆንጆ የት ነሽ ያለሽው? ኖርዝ አሜሪካ ነው። እኔ አይዋ ነኝ፣ ገጠር ውስጥ ነኝ። እናንተ ጋማ በምን እድሌ ላስት ይር መጥቼ ነበር ለክሪስማስ it was nice okay vacation መጥተሽ ነበር ቨርጂኒያ ያ እና ግን እንደዛ ተሰድጄ ለቤተሰቦቼ ምንም አላረኩም። እኔ በጃኒ በጣም ፕራውድ ነኝ። በቃ ለቤተሰቦች ምን ማድረግ ትፈልጊያለሽ ብትባይ የምትፈልጊውን ነገር ነው ያረጋች ያለችው ልጅ ያም እድሜዋን በይ ገባሽ ኮምፎርቷን ብትመርጥ እኮ እሷ ለቤተሰቦቿ እኮ ምንም አታረግም። ብዙ ነገሮቿን ገድባ እኮ ይሆናል እኮ ይሄን ያረጋች ያለችው። ትልቁ ጃንን ለምን እንደ ሞር ጃኒን ለምን እንደምወዳ ሰፖርት እንደማረጋት ታውቂያለሽ። እኔም አንቺም በጃኒ እድሜ በቃ it's like ሁሉ ነገር ምናረገውን ነገር አናቅም። ገብቶሻል አይደለ? በዛ በክሬዚ እድሜዋ በዛ በሚገርም እንትኗ ሴትነቷን ጠብቃ ኃላፊነት ሳትረሳ ምን ለማለት እንደፈለኩ ገብቶሻል። መናገር ምን አልፈለኩም። ገብቶሻል አይደለ? ያንን ጉብዝናዋን ሴትነቷን የሆነ ሰብሯት የሚያስቀር ነገር ያንን ኮንትሮል አድርጋ እንደምንም ብላ ቤት ገዝታ ለናቷ አባቷን ከዛ ከነበሩበት ክፍለ ሀገር ወደ አዲስ አበባ መጥተው አብሯት እንዲኖሩ በምን ገብቶሻል አይደል? በዛ ነገር ተይዛ ተሰብራ ያለ መቅረቷ በጣም ነው የደነቀኝ። ለምን መሰለሽ? እሱን እኮ ነው የሚያንገበግባቸው። በምን እንደተያዙ ታውቂያለሽ? በምን ተሰብሮ እንደተቀመጡ ታውቂያለሽ? አብዛኛዎቹ ገባሽ? ግን ጉብዝናዋ ከዛ ሁሉ ከሰማነው ነገር ወጣ አጠገቧ እናቷ ላይ እንትን አይደለችም። እኔ እንዳየኋት ከሆነ